አንቺ ልጅ እንዲኖረኝም አልፈልግም። ምክንያቱም እኔና አንቺ ጥሩ ምሳሌ የምንሆን እናትና አባቶች መሆን አንችልም። ልጃችን የእርግማት ከሚሆን ባትወልጂ ቢቀርብኝ ይሻላል ብሏል። ምክንያቱም ወንድሙን እንዴት አድርጎ እንደከዳው ከህሊናው ጋር ተጣልቶ ቆይቷልና። ሮቤል የራሱን ነገር እያመቻቸ ሚራን በመክዳት ትቷት ሊወጣ እንደሚችል ሁሉንም ጠንቅቃ አወቀች። ከዚህ በኋላ ብቻዬን እርቃኔን አቆሜ ማለት ነው። ከጎኔ ሆኖ ይረዳኛል ወይም አብረን የሆነ ነገር እናደርጋለን ስንል እሱ ግን በቃ እኔን ትቶኛል አለች። በዚህ ተስፋ ስትቆርጥ ውሳኔዋን ወሰነች። ይኸውም እንግዲህ ከዛ ቤት ተሰናብቶ መሄድ ነበረ። ልጇን ልጅ ይቅርታ አድርግልኝ ያላባት እንዳሳድግህ ግዴታ ተጥሎብኛልና ላደርግ አልችልም በማለት ተነስታም ሻንጣዎቿን ጠቅላ ልብሶቿን አዘገጃጅታ መንገድ ጀመረች። ይሁን እንጂ አድናን ጥያቄ ጉርቧን አንቆም ይዟታል። እሷም አይመለከትህም፣ አያገባህም፣ እንግዲህ የትስ ብደርስ ምን አስጨነቀህና? ምክንያቱም ለልጅ ስትል እንጂ ለእኔ ቦታ እንደሌለህ ዎችህን አይቻለሁ። ለሴት ልጅ ክብር የሌለው ወንድ ደግሞ ምን ያደርግልኛል ስትል ተነስታ መሄድ እንዳለባት እየተከራከረች ሳለ አድናን ግን ይኸው ቁርጥሽን ወቂ፣ ሮቤል እኮ በጭራሽ መውለድ አይችልም። ይህንን ደግሞ እኔ ወንድሙ በምርመራ የተረጋገጠ ውጤት ነው፣ 100% የኔ ልጅ እንደሆነ እርግጠኛ ነኝ ሲልም ነገራት። ይህንን የሰማችው ሚራ ነገሮቹ ከአቅሟ በላይ ሆነ። ምክንያቱም ከአድናን ልጅ እንዲኖራት አትፈልግም። ይልቁንስ አድናንን የቀረበችው ለጥቅምና ለገንዘብ ስትል እንጂ። ሮቤልን ግን ሙታ ትወደዋለች። ከዚህ በፊትም ሉና እባክሽ የሮቤልን ነገር ተይልኝ፣ አድናን እንኳን ምንም አይመስለኝም ብላለች። ሉና ከአድናን ጋር የጀመረችው ፍቅር ቢያስቀናትም ያን ያህል እንደ ሮቤል ግን ትኩረቷን አይስበውም። ሮቤል ነገር ግን በጣም ያናድዳታል፣ ያበሳጫታል። ሮቤልን ተይልኝ፣ ከሱ ጫፍ እንዳትደርሽ፣ አድናንን አንዴ ትችልሻለሁ፣ እሱን እንደፈለገች ማድረግ ትችላለሽ፣ ከሮቤል ጫፍ ግን ድርሽ እንዳትይ በማለት ብዙ ጊዜ ማስጠንቅቃታለች። ሮቤልም ወደ ሉና አይኑን እያመላከተና እችን ልጅን ያደርጋታለሁ አድናን ሳይቀድመኝ ልቅደመው እያለ ከስር ከስሯ በማለት በፍቅር ሊያማልላት ቢሞክርም ሉና ግን እኔ አድናን እንጂ ያንተ አይደለውም ስትል መስመሩን ዘግታበታለች። ታዲያ በተለያየ አጋጣሚ ከአድናን ጋር ለማጣላትና ሞከራቸው ዘዴዎች አልነበሩም። ይሁን እንጂ በይቅርታ ማቸውን ፈተናዎች ማለትም በፍቅራቸው መካከል ሊያራርቋቸው የሚችሉ ችግሮችንም መፍታት ችለዋል። ሰላም የሉና ድራማ ተከታታዮች በክፍል 27 ምን አዲስ ነገር እንመለከታለን? ቀጣዩን ይዤላችሁ መጥቻለሁኝ። እስኪ እናንተስ ምን ታስባላችሁ? ሉና በእርግጥ በአሁኑ ሰዓት ራሷን ስታ ነው ያለችው። ምናልባትም በተፈጠረባት መደናገጥም ራሷን ስታ መሬት ስለወደቀችም በጽንሱ አንድ ነገር ሊፈጠር ይችላል። አድናን ስለ ጽንሱ እየተጨነቀ ስላለው ጮክ ብላ እንዳትናገር እንኳን እንዴት እንደሚጠነቀቅላት ዳኒቱን በትክክል እንድትወስድም ከስር ከስር እያለ እየተከታተላት ነው። በዚህ ሁኔታ ሚራ ለእኔ ትኩረትህን ትተሃል፣ ይልቁንስ በወዴ ላለው ለማታውቀው ልጅ የምታደርገው እንክብካቤ ምን የሚሉት ቅዠት ነው። መጀመሪያ እኔ አልቀድምም ወይ ብለዋለች። ሚራ መልካም ሴት ብትሆንና በአድናን ላይ እንዲህ በትዳሩ ላይ እየማገጠች ለዛውን ከወንድሙ ጋር መተኛት ባትችል ኖሮ እውነትም ልጅ የሚገኘው በሚስቱ አይደለም እንዴ? መጀመሪያ መቅደም ያለባት መቼም እራሷ ሚራ መሆን ነበረባት። ይሁን እንጂ ስለ ሚራ ደንታ የለውም። ይልቁንስ ስለሚወለደው ልጅ እያሰበ ሉናንም እባክሽን ተረጂኝ፣ መቼም ቢሆን ሚራን ሚስት ላደርጋት ላገባትም አልችልም፣ ከሜ በላይ ክደት ተፈጽሞብኛልና ታዲያ ሉና ለምን አንቺ ያልተረዳሽኝ ማን ይረዳኛል እያለ እያባበላትና እንድትረዳው ለማድረግ እየሞከረ ነው። ሉና ግን ይህ ነገር በጣም እያበሳጫት ነው። ምክንያቱም ስንት ነገር ካደረገችው ሴት ጋር እንዴት ክንዷን ተንተርሶ ይጋደማል ብላለች። እሷ እንዳትተማመንና በፍቅራቸው መካከል ቅራኔ እንዲፈጠር የሚያደርገው ራሱ ሮቤል ነበረ። መንገድ እየመራ ነይማ ሉና ያንቺ የምትወጂው አድናን ይኸውልሽ ሚራ አትልበትም፣ ይልቁንስ እኔ ላስደስትሽ፣ ብዙ ነገሮች እያስጨነቁሽ እንደሆነ ተመልክቻለሁ። እነዚህ ልትረሻቸው የምትችይው ከኔ ጋር በሚኖርሽ ነፃ ጊዜ ነው በማለት ወደ ራሱን ለማቅረብ እያማለለ ነው። ይሁን እንጂ ሉና አንተ በምትሰጠኝ ፍቅር ወይም እንክብካቤ አይደለም ልደሰት የምችለው፣ ይልቁንስ የጠፋችውን የሳራን ነገር መስማት ቢያስችለኝ እንጂ። ሳራ እህቴ የት ናት ያለችው? ሮቤል እንደምታውቅ ነግሬህ ነበር፣ ለምን ሸመጠጥከኝ?
እህቴ ሳራ እፈልጋታለሁ ትላለች። ሳራን መቼም አታገኛትም፣ ከእንግዲህ እርሻት ብሏል። የእናት ልጅ እንዴት ይረሳል? ሮቤል ከዚህ ጥያቄዋ እንድትወጣ አሁንም የፍቅር ጥያቄውን ሉና ከዓይኖችሽ ይነበባሉ የፍቅር ስሜት እንዳለ። ለምን እሺ ብለሽ ጥያቄን ተቀበለሽ አብረን መኖር አንችልም? አድናን መቼም ሊሆንሽ አይችልም፣ ምክንያቱም ሚራን የሚወዳት ሚስቱ አለችውና። እንዲህ አይነት በብዙ ድለላዎች ሉና በአድናን ላይ ውስጧ እንዲሻክርና አንዳች ጥርጣሬ እንዲያድርባት አድርጓታል። ከአንድ መኝታ ክፍል ቁጭ ብላ ለአድናን እያሰበች ይህ ልጅ ምን ላድርገው? ትስ ነው ሊርቅ የሚችለው? አሁን ደግሞ ስለሚወለደው ልጅ ምክንያት እየፈጠረ እሷ ጋር የሚያሳልፉ ነገር ለኔ ምቾት አልሰጠኝም እያለች ሀሳቧ እየተሰቃየች በነበረችበት አጋጣሚ አሁንም አድናን እወድሻለሁ ይላታል። አንዴ እወድሻለሁ፣ አንዴ ድሮ ሚስቱን ሄዶ ማቀፍ ምን ይሉታል? እንዴት አድርጌስ እነዚህ ነገሮችን ላሳምዳቸው እችላለሁኝ? ወይ እሷ ምረጥ ወይኔ ምረጥ። በነገራችን ላይ እንደውም ከምርጫም አልገባም። እህቴን ብዬ እንጂ እዚህ ቤት ባልኖር ደስ ባለኝ ነበር። እህቴ ሳራ የት ነው ያለሽው? እሷን ብዬ ነው። እባክህን አድናን፣ ከዚህ በኋላ እንደውም እኔ እናንተ ማቆም አለብን ስትል የምትወደውን አድናን በሚያደርገው ነገር ልቧ ስለተሰበረ ነግረዋለች ማለት ነው። ታዲያ አድናን እባክሽን ተረጂኝ፣ አሁንም የምልሽ ነገር ቢኖር ሚራና እኔ ያበቃለት ፍቅር ነው። አሁን የማደርገው ነገር ቢኖር ልጁ እስከሚወለድ ድረስ እንክብካቤ ማድረግ ነው። ይህን ደግሞ ከሕክምና የተሰጠኝ ትዕዛዝ ነው። ስለዚህ የአባትነት ድርሻዬን በሚገባ መወጣት ይኖርብኛል። ልጄ ስለሚጠይቀኝ የህሊና ዕዳ ውስጥ መግባት አልፈልግም ይላል። በበኩሏ ስለ እሷ የሚሰጣት ትኩረት እየቀነሰ መምጣቱ ብስጭት አድርጓታል። አሁን ላይ እንዴት ላድርግ ትላለች። እዚህ ጭንቀት ላይ ያለችው ሚራ ሌሎች ነገሮችም ተጨምረውላታል። ይኸውም ሮቤል የራሱን ጉዞ በማስተካከል ሚራን ከድቶ ከሀገር እንደሚኮበለል ማየታቸው ነበር። ሚራ ታዲያ ሮቤል ሊኮበለል እንደሆነ የሰማችው በአድናን አማካኝነት ነበረ። እንዴት ሮቤል ትቶ ሊሄድ ነው ማለት ነው? ከዛም አንቺ ትከታያለሽ። በጣም እናንተ ከሃዲዎች ናችሁ። ወንድሜ ብዬ ባስጠጋው ለምን ከጀርባ ወጋለው እያለ በወንድሙ ድርጊትና መሰሪነት አድናን በዚህ ልክ መረዳት አለመቻሉ በራሱ የዋህነት ስሜት እየተሰማው ራሱን እየወቀሰ ነው። ሉና ባትኖርማ ይህ የጉዞ ሰነድና ፓስፖርትስ መች ይገኝ ነበር? ሮቤል በበኩሉ እነዚህ የጉዞ ሰነዶችና ፓስፖርቶች በሉና ቁጥጥር ስር መዋሉ እንዴት ሊሆን ይችላል? ሉና እንዴት አገኘችው? ሚራ ሰማች ማለት ነው። እኔ ምን አገባይ ስለሷ እብደት? የራሴን ማምለጫ የመፈለግ እንጂ ቤት ወደ ራሱ መመለስ እንዳለበትም በሀሳብ ተወጧል። ሚራም ሮቤል ቀድሞ እንደሚኮበለል ካወቀች በኋላ ለምን ማምለጫዬን አልፈልግም ስትል ከዛ ቤት ልብሶቿን ጠቅላ መንገድ ጀምራለች። አድናን ከኔ ስላረገዝሽ የትም አትሄጂም፣ እስከምትወልጅ ድረስ ተረጋግተሽ ጠብቂ ሲልም እንቅ አድርጎ ይዟታል። አንተ እንዳላረገዝኩ 100% አረጋግጥልሃለሁኝ። ለሴት ልጅ ክብር የሌለው ወንድ ስለ ልጁ ምን ይመለከተዋል? በማለት ገፍትራው ልትወጣ ስትል በጭራሽ አትሄጂም፣ ወንድሜ ሮቤል እንደማይወልድ እርግጠኛ ነኝ፣ ልጁ የኔ ነው ሲል 100% እርግጠኛ የሱ እንደሆነም ነግሯታል። ከአድናን መውለድ የማትፈልገው ሚራም ራሷን እየደበደበች ሳታስበው መሬት ላይ ዘላ ወደቀች። ሚራ ነገር በጣም ይገርማል። እንግዲህ ከሮቤል እንዲሆንላት የምትፈልገው ሮቤል በበኩሉ ከአንቺ መውለድ አልፈልግም፣ ጊዜው ከሷ የሚፈልገው ገንዘብ ስለሆነ የቀረባትም ለዚሁ እንደነበር ስለሚያውቅ ነበረ። ዛሬ ላይ ፌክ የቤት ካርታ በመያዝም ሉና እኔና አንቺ ዝንጥ ብለን የምንኖርበት ቤት አለንና መውጣት እንችላለን፣ እባክሽን የቤት ባለቤት መሆኔን ደግሞ ይህንን ወረቀት አንብበሽ መረዳት ትችላለሽ በማለት ሚራ ያዘጋጀችው በሐሰት የተዘጋጀ የቤት ካርታም እንድትመለከት አድርጓታል። እና እነዚህ ነገሮች በጭራሽ አልደነቋትም። ምክንያቱም ለቁስ ሳይሆን የሚያቷ የሳራ ጉዳይ ነውና፣ ቀጥሎም ከአድናን ጋር ንጹህ የፍቅር ጊዜ እንዲኖራት እንጂ እንደ ሮቤል በጠበብ አእምሮ የምትመራ ስላልነበር ነው። ቀጣዩ ክፍል ምን ሊሆን ይችላል? ሉና ራሷን ስታለችና የመጀመሪያ እርዳታ እንዲደረግላት ወደ ሆስፒታል ካልሄደች በስተቀረ በጭንቅላቷም ስለወደቀች ሕይወቷ አደጋ ላይ እንደሚወድቅ መቼም አያጠራጥርም። እዚህ በቶሎ የሕክምና ክትትል ካልተደረገላት እጅግ አስቸጋሪ ነው። ታዲያ የመጀመሪያው ነገር ሊሆን የሚችለው
አድናን አምቡላንስ በመጥራት ወደ ሆስፒታል የሚወስዳት ይሆናል። በቀጣይ ክፍል እስከምንገናኝ ድረስ ሉና ድራማ ለዛሬው ያቀረብኩላችሁን ይመስል ነበር። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።